الحمد لله مصليا على محمد وآله ومن تلا. السلام عليكم ورحمة الله وبركاته. ተማሪዎች ትምህርትንና ቂራአትን በአንድ ላይ ማስኬድ እንደሚቻል ማሳያ ሆነዋል። إلى كم ينقسم التوحيد؟ إلى ثلاثة، وهم توحيد الربوبية وتوحيد الألوهية وتوحيد ذات الأسماء الحسنى. ይሄን ሁሉ ሚማ ያገኘን ደግሞ እዚህ ቦታ ላይ ይሄንን የመሰለ የድል ማዕከል አግኝተን እንዴት ነው ልጆቻችን ወደዚህ ማናመጣው? ዱንያ ላይ ሆነንም የማይጠቅመን ልጅ ማሳደግ ወደ አኺራም ከሄን ደግሞ ረህመቱላሂ ዐለይሂ ብሎ እኛ ላይ ረህመት የማያወርድ ለኛ ዱዓ የማያደርግልን ልጅ ምንም ጥቅም የለው። በትምህርታቸውም ሆነ በቂራአታቸው አመርቂ ውጤት በማስመዝገብ ከመካከለኛ እስከ ከፍተኛ ደረጃ መያዝን ችለዋል። ጠቃሚ የሆነን ዕውቀት እጠይቀሃለሁ እለምንሃለሁ ያ አላህ ያሉ ዱዓ ያደርጋሉ። የትኛውን ትምህርት ነው ወይም የትኛውን የትምህርት አይነት ነው እስልምና ላይ ያላገኘነው ያጣነው ነገር ማለት ነው? ኢነል ኢንሳነ ለፊ ኹስር፣ የሰው ልጅ በክስረት ላይ ነው። ሁሉም የሰው ልጅ በጣም ደስ የሚል ነው። አማና ተወጣጣችኋል። ከዚህም በተጨማሪ ተማሪዎች ለዲን ትምህርት ብለው አንድና ከአንድ ዓመት በላይ ከትምህርት ገበታቸው አቋርጠው በሚመለሱበት ጊዜ የሚፈጠረውን የእድሜ ልዩነትና የስነ ልቦና ጫና መቀነስ ነው። ጃዕፈር ጠያርን የቦታ ጥበት አለ። ይሄን ቦታ እንዴት መሆን እንዳለበት መመካከር አለባችሁ። ከወላጆች ከኛ ጀምሮ ምክር ውስጥ ገብተን الحمد لله الذي أمر بالبر ونهى عن العقوق، وصلاته وسلامه على سيدنا محمد الصادق المصدوق وعلى آله وأصحابه وأتباعه إلى يوم الاستيفاء الحقوق. أيها الحضور الكريم في موائد القرآن من الآباء والأمهات الذين جاءوا ليروا فلذات أكبادهم وهم يتحلون بحلى القرآن يتلون كتاب الرحمن وقد حققوا ما كانوا يصبون إليه في كل وقت وآن. أحييكم بتحية أهل الجنان. السلام عليكم ورحمة الله وبركاته. هنيئا لكم هذا المنظر، هنيئا لكم تاج الوقار. ودي تكبراتو تريت لكتو مشايخوች علماءዎች የመጅሊስ አመራሮች ማለት ነው ኢንሻአላህ። እንዲሁም ወደ ተከበራችሁ የተማሪ የፍርቀዳ ተማሪዎች ወላጆች፣ ወደ ተከበራችሁ ኡስታዞች፣ ወደ ተከበራችሁ የጃዕፈር ጠያር ተማሪዎቻችን በጣም በዚህ በተከበረ በተቀደሰ ፕሮግራም ሁላችሁም እዚህ በመገኘታችሁ በጣም ተደስተን ሹክራን ከልብ እናመሰግናለን። ባረከላሁ ፊኩም። እንዱም በመቀጠል ኢንሻአላህ ተዓላ መርከዝ ጃዕፈር ጠያር ዛሬ የታለመለትን የታቀደውን ፕሮግራም እንደሚቀጥለው ኢንሻአላህ ይቀርባል። ስለዚህ ኢንሻአላህ እንደተለመደው የቁርአን መድረክ እንደመሆኑ መጠን ፕሮግራማችን በቁርአን ይከፈታል። ይህን በቁርአን የሚከፍትልን በተማሪ አብዱል ባሲጥ ሙሐመድ ኢንሻአላህ ፕሮግራሙን በቁርአን ይከፈታል። ሚነ ሸይጣን ረጂም ያ أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. አሁን ማቀርብላችሁ አጠር ያለ የሆነ የአንድ ሴሚስተር ሪፖርት ነው። መርከዝ ጃዕፈር ጠያር ፈርቀዳም በሚል ፓኬጅ ተማሪዎችን ተቀብሎ ከበድር ኮስት ጋር በመተባበር 22 ተማሪዎችን ተቀብሎ ቁርአናቸውን የዲን ትምህርታቸውን እንዲማሩ ያደረገ እዚሁ ያደሩ ጎን ለጎን ደግሞ የአካዳሚክ ትምህርታቸውን እንዲማሩ እያደረገ ይገኛል። ስለሆነም መርከዙ በዚህ በ6 ወር በዚህ በግማሽ ሴሚስተር ውስጥ ያከናወናቸውን በዋነኝነት ለፈርቀዳም ፓኬጅ ተማሪዎች ያከናወናቸውን ተግባራት አጠር ባለ መልኩ ለመግለጽ እፈልጋለሁ።
ጃዕፈሩ ጠያር የቁርአንና ሒፍዝ ተርቢያ ማዕከል ሰኔ 15 2011 ዓመተ ልደት የተመሰረተ ሲሆን በ2025 ዓመተ ልደት በሀገር አቀፍ ደረጃ አንደኛ ተመራጭ በአፍሪካ ደረጃ እውቅና ያለውና ተወዳዳሪ የህዝብ ማዕከል ሲሆን ማየትን ራዕይ አንግቦ የተቋቋመ ማዕከል ነው። ማዕከሉ ከተመሰረተበት 2011 ዓመተ ልደት ጀምሮ በተለያዩ መርሃ ግብሮች ማለትም በአዳሪ በተመላላሽ በኦንላይንና በክረምት መርሃ ግብር ከ1400 በላይ ተማሪዎችን ተቀብሎ ቁርአንና የተለያዩ የተርቢያ ደርሶችን ወይም ትምህርቶችን ማስተማር የቻለ ሲሆን ከ1100 በላይ ተማሪዎችን በደማቅ ሁኔታ አስመርቋል። በአሁኑ ሰዓት ማዕከሉ 82 ተማሪዎችን በአዳሪ እንዲሁም 33 ተማሪዎችን በተመላላሽ በድምሩ 115 ተማሪዎችን እያስተማረ ይገኛል። ማዕከላችን ሰኔ 1 2016 ዓመተ ልደት በአይነቱና በይዘቱ ለየት ያለ የዲን ትምህርትን ከቀለም ትምህርት ጋር በአዳሪ ለማስተማር ፈርቀዳን ፓኬጅ በሚል ስያሜ በማዘጋጀት ከበድር ኮስት አካዳሚ ጋር በጋራ ለመስራት የጋራ መግቢያ ስምምነት ሰነድ መፈራረማችን ይታወቃል። በዚህም መሰረት በ2017 ዓመተ ልደት 22 ተማሪዎችን በመቀበል አንደኛ ሴሚስተርን በተሳካ ሁኔታ ማጠናቀቅ ችለናል። አልሐምዱሊላህ ረቢል ዓለሚን። የፈርቀዳን ፓኬጅ ዋና ዓላማ በሀገር ውስጥ እና ከሀገር ውጭ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ታዳጊዎች እምነታቸውን፣ ባህላቸውን፣ እሴታቸውን ጠብቀው ከምዕራቡ ዓለም ከዘቀጠ እና ሃይማኖታዊ አስተሳሰብ ተላቀው ቁርአንንና መሰረታዊ እስልምና ትምህርቶችን እንዲሁም ዘመናዊ የቀለም ትምህርታቸውን በአንድ ላይ በአግባቡ መማር እና መከታተል እንዲችሉ በማድረግ ብቁና ጤናማ አስተሳሰብ ያለው ትውልድና ዜጋ ማፍራት ነው። ከዚህም በተጨማሪ ተማሪዎች ለዲን ትምህርት ብለው አንድና ከአንድ ዓመት በላይ ከትምህርት ገበታቸው አቋርጠው በሚመለሱበት ጊዜ የሚፈጠረውን የእድሜ ልዩነትና የስነ ልቦና ጫና መቀነስ ነው። ለፈርቀዳን ፕሮግራም ተማሪዎች የተከናወኑ ዋና ዋና ተግባራት፣ አንደኛ የመኝታ ክፍል መለየት፣ ከመደበኛ ተማሪዎች የተለየ ክፍል እንዲኖራቸው አድርገናል። ሁለተኛ ፕሮግራሙ አጠቃላይ እዚህ አዳሪ ከሆኑ ተማሪዎቻችን በዲን ትምህርት ላይ ብቻ ያሉ ተማሪዎች አሉ። ከነሱ የተለየ የሆነ አጠቃላይ የትምህርት የሚሆን የዲናዊ ትምህርታቸው ፕሮግራሞቻቸው የተለየ ሰዓትና የተለየ አቀራረብ እንዲኖረው አድርገናል። ሶስተኛ ቁርአን የሚያስቀራቸው ሌላ ለብቻቸው የተለየ ኡስታዝ መድበናል። አራተኛ ኪታብ የሚያስቀራ እንዲሁ በተመሳሳይ ከሌሎች ተማሪዎች የተለየ ሌላ ለነሱ ብቻ ለፈርቀዳን ተማሪዎች ብቻ ያዘጋጀ ነው የተመደበ ኡስታዝ አለ። አምስተኛ ተርቢያና ደርስ የሚያቀራ እንደዚሁም ሌላ ኡስታዝ ተመድቧል። ስድስተኛ አጠቃላይ የቂራአትና የተርቢያ ትምህርታቸውን በመከታተልም ከፍተኛ የሆነ ጥረት አድርገናል። በሰባተኛ ደረጃ የመኪና ሰርቪስም መድበናል። ከዚሁ ጀምሮ ትምህርት ቤት ያደርሳቸዋል በየቀኑ ማለት ነው እና የመኪና ሰርቪስም አዘጋጅተናል። ስምንተኛ የአካዳሚክስ ትምህርቱን የሚያስጠና መምህር በትምህርት ቤቱ በኩል አስመድበናል። ዘጠነኛ ትምህርት ቤቱ እንደ ወላጅ ለመመካከር በተጠራን ጊዜ በፍጥነት በመገኘት ተመካክረናል። ከ4 ጊዜና ከ5 ጊዜ ያላነሰ ትምህርት ቤቱ በፈለግንብን ሰዓት ተገኝተናል። በአስረኛ የተማሪዎችን አቤቱታ በመቀበል አሁንም እንደ ወላጅ ትምህርት ቤት ድረስ በመሄድ ችግሮች እንዲፈቱ አድርገናል። 11ኛ አጠቃላይ የትምህርት ሂደታቸውን ተከታትለናል። 12ኛ ጥራቱን የጠበቀ ቁርስና ምሳ በመስራት የምግብ እያጠቀስ እንዲሄዱ አድርገናል። 13ኛ የመኝታ ክፍላቸውን በየቀኑ ይጸዳል። 14ኛ የትምህርት ቤት ዩኒፎርማቸውን በሳምንት 2 ጊዜ በማሽን እንዲታጠብ እናደርጋለን። 15ኛ ሌሎች ልብሶቻቸውንም በሳምንት 1 ጊዜ በማሽን ይታጠባል። 16ኛ ሲታመሙ በጊዜ ወደ ሕክምና ቦታ መውሰድና የማሳከም ስራ ሰርተናል። 17ኛ ሌሎችና በርካታ ዘርፈ ብዙ ተግባራትን አከናውነናል።
ማዕከሉ ከዚህ በላይ የተጠቀሱትን ዋና ዋና ተግባራት በመከታተል እና በማስፈጸም የ2017 ዓመተ ልደት አንደኛ ሴሚስተር በተሳካ ሁኔታ ተጠናቋል። ተማሪዎች በአንድ ሴሚስተር ቆይታቸው ጊዜ በትምህርታቸውም ሆነ በቂራታቸው አመርቂ ውጤት በማስመዝገብ ከመካከለኛ እስከ ከፍተኛ ደረጃ መያዝን ችለዋል። በስነ ምግባርም ደረጃ በርካታ አዎንታዊ ለውጦችንና መሻሻሎችን ከጊዜ ወደ ጊዜ ማየት ተችሏል። ስለዚህ ተማሪዎች ትምህርትንና ቂራአትን በአንድ ላይ ማስኬድ እንደሚቻል ማሳያ ሆነዋል። በመሆኑም በመጨረሻ በሀገር ውስጥና በውጭ ሀገር የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለ2018 ዓመተ ልደት ልጆቻችሁን በማስመዝገብ ከወዲሁ ዝግጅት እንዲታደርጉና የዚህ ልዩ ፕሮግራም ተጠቃሚ እንድትሆኑ ጥሪያችንን እናስተላልፋለን። أعوذ بالله من الشيطان الرجيم فجعلهم جذاذا إلا كبيرا لهم لعلهم إليه يرجعون قالوا من فعل هذا بآلهتنا إنه لمن الظالمين قالوا سمعنا فتى يذكرهم يقال له إبراهيم قالوا فأتوا به على أعين الناس لعلهم يشهدون قالوا أأنت فعلت هذا بآلهتنا قالوا أأنت فعلت هذا بآلهتنا يا إبراهيم قال بل فعله كبيرهم هذا فاسألوهم إن كانوا ينطقون فرجعوا إلى أنفسهم فقالوا إنكم أنتم الظالمون ثم نكسوا على رؤوسهم لقد علمت ما هؤلاء ينطقون قال أفتعبدون من دون الله ما لا ينفعكم شيئا ولا يضركم أف لكم ولما تعبدون من دون الله أفلا تعقلون قلنا يا نار كوني بردا وسلاما على إبراهيم وأرادوا به كيدا فجعلناهم الأخسرين ونجيناه ولوطا إلى الأرض التي باركنا فيها للعالمين ووهبنا له إسحاق ويعقوب نافلة وكلا جعلنا صالحين فرقدان بروجرام زوريا إن شاء الله دعاء تاتني يالو سلا فرقدان بروجرام فرقدان غريتسني بروجرام سيامينو بوستو ميكاهدو قرآن يدين وكتنا أكاديميكين ሁለቱን ባንድ ማስኬድ እንደሚቻልና አስፈላጊነቱም ጥሩ ነው ብሩ ታስቦ መከዝ ጃፈር ቆይ ይሄን ይሰራን ያለውና እስኪ ኢንሻአላህ ስለዚህ መሻይኾቻችን ዑለማዎች ምን ያሉ የሚለው ነገር ኢንሻአላህ ዱዓቶች ምን ያሉ የሚለው ነገርም ለማየት ፈልጋለና ኡስታዝ ሼክ አብዱላህ ሱባሃ ወደ መድረክ ኢንሻአላህ الحمد لله رب العالمين وصلى الله وسلم وبارك وأنعم على نبينا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته በመጀመሪያ አልহামዱሊላህ ረቢል ዓለሚን እንዲህ አይነት የሆነ ፕሮጀክትን በዚህ በሀገራችን ላይ ማየት በጣም ደስ የሚያሰኝ ነው። እናንተ ደግሞ የመጀመሪያ ዱፍዓ የሆናችሁ ተማሪዎች እንዲሁም ወላጆችም በዚህ ፕሮግራም ላይ በመሳተፋችሁ ይሄው የልጆቻችሁን ውጤት ያያችሁ ነው። ለወደፊትም በዚህ ውጤት ተደስታችሁ ይሄንን ፕሮጀክት እንደምታሳድጉ ተስፋለኝ ኢንሻአላህ። ከዚህ በመቀጠል ዒልም መጠን የለውም፣ አይነትም የለውም። ማንኛውንም ጠቃሚ የሆነን ዒልም መውሰድ አስፈላጊ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሚያደርጉት ዱዓ አንዱ አላሁመ ኢኒ አስአሉከ ዒልመን ናፊዓ የሚል ነው። ጠቃሚ የሆነን እውቀት እጠይቅሃለሁ እለምንሃለሁ ያ አላህ እያሉ ዱዓ ያደርጋሉ።
ዛሬ እኛ የምናስበው አሁን በሀገራችን ማለት ነው ሸሪዓዊ የሆነ ዒልም እንላለን አካዳሚክ የሆነ ዒልም ብለን ልንከፋፍለው እንችላለን ነገር ግን ዒልሙ ያው አንድ ነው ማንኛውም ወደ አላህ የሚመራ ዒልም ማለት ነው በአላህ ዒባዳ ላይ የሚያገዝህ ማንኛውም ዒልም ጠቃሚ የሆነ ዒልም እስከሆነ ድረስ እስልምና የሚያነሳሳበት እስልምና የሚፈልገው ያዘዘበትም የዒልም አይነት መሆኑን መገንዘብ መቻል አለብን ከትምህርት ቤት ወይም ደግሞ አካዳሚክ ብለን ከምንጠራው ትምህርት ምናልባት አጠራሩ ትክክል ባይሆንም ማለት ነው እንደኔ ከዚያ የራቅንበትን ምክንያት እኛ እናውቃለን ምክንያቱም ከሃይማኖት ወይም ከሌላ ሃይማኖት ጋር የተጨመረ የተለያዩ አስተምህሮት ይሰጡ በነበረበት ሰዓት ላይ እንዲህ አይነት ትምህርት ያስከፍራል ብለው ሙስሊሞች የሚያስቡበት ጊዜ ውስጥ ነበር ወፊዕለን ደግሞ የሚያስከፍሩ የሆኑ ተግባሮችም እዛ ውስጥ ሲሰሩ ስለነበረ ነው ከዚያ የተለየ ግን ዕውቀቱ በተሻሻለበት ሰዓት ላይ ዒልሙ ሁሉ የኛ ነው ጢቡም የኛ ነው ሀንደሳውም የኛ ነው ዒልሙል ኢሕያ ሁሉም በአጠቃላይ የትምህርት አይነቱ የኛ ነው የመጣውም ከኛ ነው የምናገኘውም ከዚያው ከቁርአን ከሐዲስ ነው የምናገኘው የታሪክ ትምህርት ከሆነ ከኛ በላይ ስለ ታሪክ ያጠኑ ሰዎች የሉም የጢብ ትምህርት ከሆነ حتى ነብዩ ሰለላሁ ዐለይሂ ወሰለም በዚህ ላይ ጥሩ ተሳትፎ በጣም ሰፊ የሆነ ተሳትፎ አድርገዋል الطب النبوي ይባላል ትላልቅ ዑለማዎች የጻፉት ማለት ነው ሌሎችም ዕውቀት ብንል ማለት ነው علم الامثال علم التاريخ ማንኛውም የዕልም አይነት ማለት ነው እስኪ በትምህርት ቤት ውስጥ የምንወስዳቸውን ትምህርቶች ማለት ነው የትኛውን ትምህርት ነው ወይም የትኛውን የትምህርት አይነት ነው እስልምና ላይ ያላገኘነው ያጣነው ነገር ማለት ነው ሆኖም ግን ያው የሸሪዓ ዒልም ተብሎ ባንድ ጎን ብቻ በዛዊያዎቹ በየኸልዋዎቹ በየሐለቃዎቹ የሚሰጡ ትምህርቶች አሉ እነዚህ ዛሬ በትምህርት ቤት ውስጥ የምንማራቸው ትምህርቶች በሐለቃት ላይ ሲሰጡ ነበር በፊት ማለት ነው በኋላ ተለይቶ የታሰበ ቢሆንም ማለት ነው እና አልহামዱሊላህ ረቢል ዓለሚን እንዲህ አይነት የሆነ ዕውቀት ተማሪዎቻችንም በዚህ አይነት ማዕከል ውስጥ አስገብተን ይሄንን ትልቅ የሆነ ፕሮጀክት ጃዕፈር الطيار የጀመረውን የፈርቀዳን ፕሮጀክት ማለት ነው እዚህ ላይ በመሳተፋችሁ ወላሂ በጣም እድለኞች ናችሁ ተማሪዎችም በጣም ደስ የሚያሰኙ ናቸው አቀራራቸውን ስትመለከቱ ሙራጃዓቸውን ሒፍዛቸውን ያደረጉ ትምህርታቸውን አጥንተው ሲሄዱ በሁለቱም ላይ ውጤታማ ሲሆኑ ባንዱ ብቻ ውጤታማ ከሚሆኑ የበለጠ ያስደስታል ምናልባት ተማሪው በትምህርት ቤት በሚማረው ትምህርት ብቻ ሰቃይ ሆኖ በሌላው ደግሞ መናጢ ከሆነ ምን ዋጋ አለው ሸሪዓውን የማያውቅ ከሆነ ምን ዋጋ አለው እንዲህ አይነት የሆነን ትውልድ ማፍራት ነው ሙስሊሙን የሚያደክመው ምክንያቱም እንዲህ አይነቱ ትውልድ ትምህርት ቤት ይገባል ሲማር ያው አንዱን ጎን ብቻ ተምሮ ሌላኛውን እስልምናን የሚያሟላ ወይም ህይወትን የሚመራ የሚያስተካክልን ጎን የሚተው ከሆነ ቁሳዊ ሆኖ ነው የሚቀረው እንዲህ አይነት ትውልድ የተፈጠረ ባለበት ሰዓት ላይ የእስልምናውንም በአግባቡ ከስር መሰረት የተገነዘበ የሚመጣና በሌላው በኩል ደግሞ አካዳሚክ ብለን የምንጠራውንም ሌላኛውን የዒልማችን ክፍል ማለት ነው የእስልምናውን ዒልም ክፍል በአግባቡ የተማረ ሰው ነው የሚፈልገውና በዚህ አይነት ትልቅ ፕሮጀክት ላይ ጃዕፈር الطيار በመሳተፋችሁ ባረከላሁ ፊኩም ጀዛኩሙላሁ ኸይራን ለሌላም በር ከፍታችኋል ብዬ ነው የማስበው እናንተ ቀዳሚ ናችሁ ለወደፊትም ደግሞ ከናንተ የሚፈልገው የናንተን ነጃህ ወይም የልጆቻችሁን ውጤት አይታችኋል ያ ብቻ ሳይሆን ደግሞ ሌሎች ደግሞ ይሄንን ውጤት እንዲጠቀሙበት ይሄንን ቻንስ እንዲጠቀሙበት የማድረግ ኃላፊነትም ጭምር ነው ዛሬ ይዘን ወደ ቤታችን ስንመለስ መወጣት ያለብን የቤት ስራችን እሱ ይመስለኛል ምክንያቱም ፕሮጀክቱ በዚህ ላይ ብቻ የሚቆም አይደለም ራእዩን አይታችኋል ተልእኮውን ሰምታችኋል ያንን ተልእኮ ደግሞ እውን ለማድረግ በዚያ ራእይ ላይ ደግሞ ጃዕፈር الطيار እንዲደርስ ለማድረግም ብቻውን ኡስታዞቹና ሙዲሮቹ ወይም የመርከዙ መስራቾች የሚያደርጉት ነገር ሳይሆን ተማሪዎች ይሳተፋሉ
ወላጆች ይሳተፋሉ ባለሀብቶች ይሳተፋሉ የሁላችንም ሚና ስለሆነ ሁላችንም ከጃዕፈር الطيار ጋር ወደፊት እንጓዝ ነው የምላችሁ بارك الله فيكم السلام عليكم ورحمة الله وبركاته ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأما بعد السلام عليكم ورحمة الله وبركاته ዛሬ እኔና ጓደኛዬ መሐመድ በሩ እንግዲህ ከተማርናቸው ርዕሶች ውስጥ አጫጭር ጠቃሚ የሆኑ ሱአልና ጀዋብ እናቀርብላችኋለን። ما هو التوحيد؟ التوحيد هو أن توحد الله بالعباد. وإلى كم ينقسم التوحيد؟ إلى ثلاثة وهم توحيد الربوبية وتوحيد الألوهية وتوحيد ذات الأسماء الحسنى. وما هو الكفر؟ الكفر هو أن تكفر بتوحيد الله. وإلى كم ينقسم الكفر؟ إلى قسمين. وما هم؟ يخرج من الملة ولا يخرج من الملة. ما شروط لا إله إلا الله؟ 7 وهم العلم اليقين الإخلاص الصدق المحبة. كم أقسام النفاق؟ قسمين. وما هم؟ اعتقادي وعملي. حسنا. كم نواقض الإسلام؟ 10 ومنهم الشرك في عبادة الله اتخاذ الوصائر عدم التكفير المشركين. شكرا جزاك الله خير. ما هو الإسلام؟ الإسلام هو الاستسلام لله بالطاعة والانقياد له بالإيمان. ما هي المسائل الثلاثة؟ من ربك وما دينك ومن نبيك؟ كم أنواع الشرك؟ أنواعه 3 وهم الشرك الأكبر والشرك الأصغر والشرك الخفي. ما هو الدين؟ الدين هو الملة التي تهدي إلى صراط مستقيم. ما معنى الطاغوت؟ الطاغوت هو الشيء الذي يعبد من دون الله. شكرا لاستماعكم والسلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. بسم الله الرحمن الرحيم. ويل لكل همزة لمزة. ويل لكل همزة لمزة. الذي جمع مالا وعدده. الذي جمع مالا وعدده. نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن سار على نهجه إلى يوم الدين. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. عاذني الله وإياكم من النار. فيا إخواني ويا أخواتي أحييكم بتحية الإسلام الخالدة ألا وهي السلام عليكم ورحمة الله وبركاته. የዛሬው የዳዕዋዬ ርዕስ የሚሆነው ስለ ጊዜ አጠቃቀም ይሆናል። እንግዲህ አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምን ይለናል? ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ አለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቅ ወተዋሰው ቢሰብር። ወልዐስር በዐስር እምላለሁ። ኢነል ኢንሳነ ለፊ ኹስር የሰው ልጅ በክስረት ላይ ነው። ሁሉም የሰው ልጅ إلا الذين آمنوا النذا آمنوا السكروا وعملوا الصالحات طروا يسروا وتواصوا بالحق بأونة عدارة يتبابلونا وتواصوا بالصبر. ሁሉም ሰው ጊዜውን ያጠፋል። ሁሉም በማይሆን ነገር ሁሉም ጊዜውን በማይሆን ነገር በአሉታ በዛዛታ በማህበራዊ ሚዲያ በመጠቀም በጣም ሁሉም
ጊዜውን ያቃጥላል። ነገር ግን እኛ ያለንበት ቦታ በጣም ተመራጭ የሆነ ቦታ ነው ማለት ነው። ስለዚህ ይሄ ያለን በጣም ትርፍ ጊዜ ስላለን በዚህ ትርፍ ጊዜያችን ውስጥ ቁርአናችንን በደንብ መቅራት ይኖርብናል። እንግዲህ እንደሚታወቀው እኛ አብረን ከቁርአን ጋር አንድ ላይ ትምህርትንም እየተማርን እንገኛለን። ሁለቱንም አንድ ላይ አስኪደን ወደፊት የኢትዮጵያ ፕሬዝዳንቶች፣ ሐኪሞች ልንሆን ይገባል እላችኋለሁ። ስለዚህ ሁላችንም ጊዜያችንን እንጠቀም። ትልቅ እድል ያለን ወላሂ ነው ምላችሁ። በጣም በዚህ እድል መጠቀም ይኖርብናል። ስንቱ ይሄንን እድል አጥቶ ይሄንን እድል ፍለጋ ሀገር ለሀገር ከተማ ለከተማ መንደር ለመንደር የሚዘዋወር የሚንከራተቱ ስንት አለ። እናንተ ግን ምንም ነገር ሳያሳስበን ምግባችን የሚበላው የሚጠጣውም ሁሉም ነገር ተሟልቶልናል እና ከዚህ ሌላ ምንም የምፈልገው ነገር አለ። ስለዚህ ጊዜያችንን በአግባቡ እንጠቀም እላችኋለሁ። هذا وبالله التوفيق والسلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. በጣም ደስ የሚል ነው። አማና ተወጣችኋል። ኢንሻአላህ በዚህ ዙሪያ እንዲሰፋና እንዲቀጥል እኛ ደግሞ በየአካባቢው አምባሳደሮች ሆነን ይሄ ያየነውን እናስተላልፋለን። ጥሩ ነገር ነው፣ ቀጥሉበት። አናኩሙላህ ባረከላሁ ፊኩም። እኔ ሐሳብ በአጠቃላይ ያየሁት ነገር በጣም ደስ የሚል ነገር ነው። ዘንድሮ ሁለት ተማሪዎችን እዚህ አስመጥቻለሁ። የወንድሞቼ ልጆች ናቸው። ጥሩ ነው ያየሁት ነገር ሁላ። ካየሁት ምንድነው ጃፈሩል ጠያረን የቦታ ጥበት አለ። ይሄን ቦታ እንዴት መሆን እንዳለበት መመካከር አለባችሁ። ከወላጆች ከኛ ጀምሮ ምክር ውስጥ ገብተን መሆን ያለበት ማድረግ ያለብን ነገሮች እናደርጋለን። ብዙ ጊዜ እዚህ እመጣለሁ። ማየው ነገር ምንድነው ሰፊ ግቢ የላችሁ። ሰፊው ግቢ ቢኖር አሪፍ ነው። ልጆች መጫወቻ ቦታ ሰፋ ያለ፣ ምግብ ቤቱ ራቅ ያለ ቦታ ቢሆን፣ መኝታቸው ትንሽ ወደ ውስጥ ገባ ያለ፣ እንደዚህ ነገሮች ሰፋ ያለ ቢሆን ደግሞ ተማሪ አሁን ዘንድሮ እኔ እዚህ ሁለት ተማሪ አስገብቻለሁ። ኔክስት ደግሞ ከ10 ከ15 ተማሪ በላይ ላመጣ ነው እዚህ ቦታ ላይ ማለት ነው። ብዙ ሰው እየጠየቀኝ ነው። የወንድሞች ልጆች ወስደሃል አዲስ አበባ ብለዋል። ጥሩ ትምህርት ላይ ነው ያሉት፣ ጥሩ ዲል ላይ ነው ያሉት ተብለዋል። እና የኛ ልጆች መሄድ አለባችሁ ሲባል ዘንድሮ አልፏቸዋል። ኔክስት ይር ደግሞ ቃል ገባላቸዋለሁ ወስዳለሁ። ጥሩ ትምህርት ቤት ነው ብዬ ፎርሜሽን እየሰራው ነው። አንደኛ ጥሩ ከለቅ ላይ ነው ልጆች የሚያድጉትና፣ ሁለተኛ ዲኑ ፈልገን በፊት ዛሬ 20 ዓመት 30 ዓመት ደረሳ ተብሎ በየሜዳ ተንጠባጥቦ የሰው ቤት እየለመነ ይቀራ ነበር። በዛሬው ግን ቅድም ደዋ ላይ እንዳለው በቤታችን ሁሉ ነገር ተዘጋጅቶ ደህና ፍራሽ ላይ ተኝተው የሞቀ መኝታ እየተኛ ተነስቶ ደህና ምግብ ተመግቦ ምግብ ተሰርቶለት ይሄን ሁሉ ሚማ እያገኘን ደግሞ እዚህ ቦታ ላይ ይሄንን የመሰለ የድል ማዕከል አግኝተን እንዴት ነው ልጆቻችን ወደዚህ ማናመጣው እያለ ነው። በቃ
እኔ ይሄን ትምህርት ቤት ፈልጌ ነው ያገኘሁት። እዚሁ አላቆም ነበር። እዚሁ አካባቢ ነው የሚኖረው፣ ግን አዳማ ነው ብዙ ጊዜ የምኖረው። እዚህ ቤት አለን። በፍለጋ ነው ያገኘሁት። ሰው በሰው አጣይቄ ደውዬ ነው ያገኘሁት። በጣም ደስ ነው ያለኝ። ወንድሜም በጣም ደስተኛ ሆኖ ነው ሁለት ልጆች ያመጣ ነው ማለት ነው። እና ሌላውም ቀጣይ አመት በጣም ብዙ ልጆች ለማምጣት ዝግጅት ነን። ስለዚህ አሁን ምንድነው ፋውንዴሽን የሆነ ነገር ይደረግና ከኛ ጋር ተመካክረን ጃፈሉ ጠያን እንዴት ማሳደግ እንችላለን፣ እንዴት መስፋፋት እንችላለን በሚለው የምንችለውን ነገር በጉልበትም ሆነ በምንም አጠገባችሁ ላይ ነን። በርቱልን። بسم الله الرحمن الرحيم. اللهم صل على سيدنا محمد وآله وصحبه أجمعين. في الحقيقة كشيخ عبد اللطيف طهانا كشيخ عبد الباسط دعوة بهالا መናገር ይከብዳል። على كل حال ያው እኔ ለመርከዙ ለፈርቀዳም ፕሮግራም ሆነ ለመርከዙ በጣም ቅርብ ሰው እንደመሆነ መጠን ያው ከዛ አንፃር ትንሽ መልእክት ለማስተላለፍ ነው። አላህ Subhanahu Wa Ta'ala እንግዲህ ቁርአን ላይ المال والبنون زينة الحياة الدنيا ይላል። ገንዘብና ልጆች የዚች የዱንያ ጌጣጌጥ ናቸው፣ ጌጦች ናቸው ይላል። ስለዚህ ገንዘብም ሆነ ልጆች ምንድናቸው? ጌጥ ናቸው ማለት ነው። እነዚህ ሁለት ጌጦች ገንዘብም ሆነ ልጆች ማለት ነው እኛ ተንከባክበን ወደ አኺራ እንዲሻገሩልን የአኺራም ጌጥ እንዲሆኑን የማድረግ ስራ ከሰራንባቸው ምን ይሆናሉ? ለአኺራም የሚጠቅሙን ይሆናሉ ማለት ነው። ካልሆነ ግን ልጆቻችን ላይ ካልሰራን ገንዘባችንም ደግሞ ለአኺራችን ካልሰራንበት ዱንያ ላይ ብቻ ጌጥ ሆኖ እንደማንኛውም ጌጥ ሁሉ ረግፎ ነው የሚቀረው ማለት ነው። በዚች ዱንያ ከጌጦችም ሁሉ ጌጥ በማለት ቢገለጹም ራሱ የኛው ክፋል ናቸው። ኢነማ አብናኡና አክባዱና ተምሺ على الارض ይላል ሻዒሩ። ልጆቻችን የኛው አንጀት የኛው ሆድ ናቸው መሬት ላይ የሚሄዱ ይሆኑ ብለው ነው የሚገልጻቸው። እነዚህ ልጆቻችን በልጅነት እኛው በዱንያም በአኺራም እንዲጠቅሙን አድርገን ካላሳደግናቸውና መስመር ካላስያዝናቸው ምንድነው የሚሆኑት? ሩበማ መጨረሻ ላይ ለኛ ጸጸትና ለኛ ሐስራ ሊሆኑ ይችላሉ። በአንድ በኩል አላህ Subhanahu Wa Ta'ala ልጆችን ልጅ የሚባልን ኒዕማ ሰጥቼ ነበረ፣ ይሄን ልጅ በምን አስተዳደግ አሳደግከው? እኔ በምፈልገው መልኩ እኔ ባዘዝኩ መልኩ አሳድገዋል እንዴት አደረግ ተብሎ የምንጠየቅባቸው ይሆናሉ። ሁለተኛ ደግሞ እነዚህ ልጆች ብዙ ጊዜ በዱንያው ዒልም ብቻ አካዳሚ ትምህርት በሚባለው ብቻ አሳድገናቸው ፕሮፌሰር ሊሆኑ ይችላሉ፣ ዶክተር ሊሆኑ ይችላሉ። ዲኑን የማያውቁ ከሆነ ግን ዱንያ ላይ ምናልባት ልንጠቀምባቸው እንችላለን። ዱንያም ላይ ራሱ እኛ ከደከምን በኋላ ዘወር ብለው ላያዩን ይችላሉ። አንዳንድ ጊዜ ወላጆቻቸው ለፍተው አሳድገው ወላጆቻቸውን የአሮጌዎች ማሳደሪያ ወይም ደግሞ መንከባከቢያ ቦታዎች ላይ ጥለው እነሱ ለራሳቸው እንደፈለጉ የሚንፈላሰሱ ልጆች ሊሆኑብን ይችላሉ ማለት ነው። في الحقيقة ዱንያ ላይ ሆነንም የማይጠቅመን ልጅ ማሳደግ ወደ አኺራም ከሄን ደግሞ ረህመቱላሂ ዐለይሂ ብሎ እኛ ላይ ረህመት የማያወርድ ለኛ ዱዓ የማያደርግልን ልጅ ምንም ጥቅም የለውም። ስለዚህ ልጆች የዱንያውን ዒልም ብቻ ይዘው የዱንያውን ዕውቀት ብቻ ይዘው ከአኺራው አላህን ከመፍራት ርቀው አላህን ያልፈራ ሰው ወላጆቹን አይፈራም። አላህን ፈርተው ነው ወላጆቻቸውን ሊንከባከቡ የሚችሉት። በዚህ መልኩ እኛ በጧቱ ገና በህፃንነታቸው ገና እርጥብ እያሉ መስመር ካላስያዝናቸው መጨረሻ ላይ ለኛ ሐስራ ነው የሚሆኑት ማለት ነው። በተለይም ደግሞ አሁን የነበረን ምክንያት ሁሉ እናቀርባቸው የምንችላቸው ምክንያቶች ሁሉ እየተሟጠጡ እያለቁብን ነው ያሉት። ምክንያቱም እንደዚህ አይነት መርከዞች ተፈጥረዋል፣ እንደዚህ አይነት መርከዞች ተከፍተዋል ማለት ነው። እንደው ምን ላርግ ወደ ትምህርት ቤት ስልከው ቁርአኑ ያመልጥብኛል፣ ወደ ቁርአን ከላኩት ደግሞ ትምህርት ቤቱ ያመልጥብኛል። ትምህርት ቤት አመለጠ ማለት ዱንያ ላይ የሚኖሩበትን ነገር አስመለጥኩበት ማለት ነው። የመርከዝና የዕልሙ ትምህርት ቤት ደግሞ የሸሪዓው ትምህርት ቤት ትምህርት አመለጠው ማለት ደግሞ
ለአኺራ ይዞት የሚሄደውን ስንቅ አመለጠበት ማለት ነው። ስለዚህ ምን ላርግ ተብሎ የሚባልበትን ኺያራና መደናገርን የሚያስነሱ የሆኑ እንደዚህ አይነት መርከዝ ተፈጥረዋል። እነዚህ አይነት መርከዝ ማመስገን ያለብን በተግባር ነው። ማመስገን ያለብን ልጆቻችንን ወደዚህ መርከዝ በመላክና እንደዚህ አይነት መርከዝ እንዲበረታቱና እንዲስፋፉ በጃዕፈር ጠያር ብቻ ሳይሆን ሌሎች መራኪዞች ይሄን ፋና ተከትለው ሌሎች ፕሮግራሞች ከፍተው ልጆች ከትምህርት ቤትም ሳይርቁ ቁርአንም ደግሞ በጎን እየቀሩ የሚሄዱበትን ጥሩ ተርቢያ የሚያገኙበትን መስመር ይዘው እንዲያድጉ የሚያደርጉ ትምህርት ቤቶች እንዲስፋፉ የምናደርገው እኛ ራሳችን አላህን በማመስገን በተግባር በማመስገን ማለት ነው። ቅድም እንዳልኩት እና ልጆቻችንን በመላክ ነው። አላህ Subhanahu Wa Ta'ala እንግዲህ አላህ ይወፍቀን ሁላችንም። ይሄን መርከዝ ደግሞ ትልቅ ደረጃ ደርሶ ወላጆች ማመስግነውት ለወላጆች በዱንያም በአኺራም የሚጠቅሙ ልጆች አፍርቶ የሚመሰገንበት በዱንያም በአኺራም የሚመሰግበት መርከዝ አላህ ያርገው። ሌሎችም መርከዝ ደግሞ ይሄንን ተከትለው እንደዚህ አይነት በረከቶች በየቦታው የሚታዩ አላህ ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። الحمد لله مصليا على محمد وآله ومن تلا